ባኪና የሀገራዊ አንድነት አርማ ነው። ከአቡጌዳ እስከ ያስተስርያል፣ ከጥቁር ሰው እስከ ኢትዮጵያ አልበሞች ድረስ የዘለቀው ይህ አስደናቂ ጉዞ ዛሬም በዳስ ጣል አልበሙ አዲስ የታሪክ ምዕራፍ ጽፏል። ከጉርምስና እስከ ጉልምስና በማይናወጥ አቋም የጸና የጥበብ መልኳ በከፍታ የዘለቀ የኢትዮጵያዊነት ልክ ቴዎድሮስ ካሳሁን ወይም ቴዲ አፍሮ እንደሆነ እንደተወደደ እንደተከበረ 50 ዓመታት ሆነው። በፈተናም በድልም የታጀበ ግማሽ ክፍለ ዘመን የጥበብ ጉዞ ከኢትዮጵያ አልፎ በአፍሪካ ከአፍሪካ አልፎ በዓለም አድናቆት እንደ ጉድ የጎረፈለት እርሱ ግን በአሜሪካው ፕሬዚደንት ባራክ ኦባማ መመረጥ ጭምር የማይሞቀው የማይበርደው የሙዚቃ ንጉሥ ኢትዮጵያን በዓለም አደባባይ ከፍ እንዳደረገ ከሀገር ፍቅር ሰባኪነቱ ወለም ዘለም ሳይል በጽናት የቆመ ታሪክን በትውልድ ልብ ውስጥ የጻፈ ደግሞም በፍትሕና በአንድነት ላይ የለገሙትን በድፍረት በጥበብ አለንጋው የሸነቆጠ እርሱ ቴዲ ነው። ጤና ይስጥልን ውድ የመሴቱ ቤተሰቦች፣ በዛሬው ዝግጅታችን የተወዳጁን ቴዲ አፍሮ 50 ዓመት የልደት በዓል መነሻ በማድረግ ያልተሰሙ አስገራሚ የሕይወት ምዕራፎችን ወደኋላ መለስ ብለን እናስቃኛችሁ ወደናል። ለደቂቃዎች አብራችሁን ቆዩ። ይህ መሴቱ ዴይ ነው። ኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ስሙን በወርቅ ቀለም የጻፈ የትውልዱን የልብ ትርታ የተጋራው ቴዲ አፍሮ በዝምታ በተዋጡ ውጣ ውረዶች ታጅቦ 50 ዓመት ደፍኗል። ቴዲ የገጠሙትን ፖለቲካዊና ማኅበራዊ ውጣ ውረዶች በዝምታ ውስጥ አልፎ ዛሬም የትውልድ ድምፅ መሆን ችሏል። የቴዲ አፍሮ የጥበብ ጉዞ መነሻውን ፍለጋ በመዲናችን አዲስ አበባ ኳስ ሜዳ ወደ ተባለ ሰፈር ይወስደናል። ሐምሌ 7 ቀን 1968 ዓ ም የተወለደው ቴዲ ገና በልጅነቱ ነበረ የኪነ ጥበብ አየር እየተነፈሰ ያደገው። ወላጆቹ ለኪነ ጥበብ ቅርበት ያላቸው ባለሙያዎች ናቸው። አባቱ አቶ ካሳሁን ገርማሞ፣ እናቱ ደግሞ ወይዘሮ ጥላይ አራጌ ይባላሉ። አቶ ካሳሁን ገርማሞ ታዋቂ ጋዜጠኛ፣ የዘፈን ግጥም ደራሲና የመድረክ መሪ የነበሩ ሰው ናቸው። ቴዲ ለአባቱ ሙዚቃ ሕይወቴ የተሰኘው ዘፈኑን መታሰቢያ አድርጎ ሰርቶላቸዋል። እናቱ ወይዘሮ ጥላይ ደግሞ ፕሮፌሽናል ዳንሰኛ ናቸው። በሙሉ ስሙ ቴዎድሮስ ካሳሁን ገርማሞ ተብሎ ቢጠራም የሚታወቀው ግን ቴዲ አፍሮ በተሰኘው የመድረክ ስሙ ነው። ይህን ስያሜ ከአፍሮ ሳውንድ የሙዚቃ ባንድ ጋር በነበረው ተመክሮ አግኝቶታል። በሙዚቃ ሙያው ከ20 ዓመታት በላይ ልምድ አለው። ከድምፃዊነቱ በተጨማሪ የዘፈን ግጥምና የዜማ ደራሲ፣ ገጣሚ፣ ታሪክ አዋቂ፣ በጎ አድራጊና የሰብአዊ ተሟጋችም ነው። ወደ ሙዚቃው የገባው የ12ኛ ክፍል ትምህርቱን እንዳጠናቀቀ ሲሆን በልጅነቱ የሕክምና ዶክተር የመሆን ፍላጎት ነበረው። ከሙዚቃ መሳሪያዎች ኪቦርድ ከመጫወቱም በላይ የተለያዩ አኩስቲክ የሙዚቃ መሳሪያዎችን በመጫወት በመድረክ ላይ ባንዶቹን አጅቦ የመስራት ልዩ ተሰጥኦ አለው። በአልበሞቹ ከፍተኛ ሽያጭ በማስመዝገብ በመላው ዓለም በርካታ ኮንሰርቶች በመስራት በአገር ውስጥ በሚሰራቸው ኮንሰርቶች ከፍተኛ ታዳሚ በማግኘት እንዲሁም በሙዚቃ ኢንዱስትሪው ከፍተኛ ተከፋይ በመሆን ግንባር ቀደም ተጠቃሽ ነው። ትልልቅ ዓለም አቀፍ ሚዲያዎች የአፍሪካ ሬጌ ሙዚቃ ንጉሥ እያሉ ያሞካሹታል። በእንግሊዙ ቢቢሲ፣ በቻይናው ሲሲቲቪ፣ በአሜሪካ ዋሽንግተን ፖስት በሙዚቃ ስኬቱ ላይ ሰፋ ያሉ ዘገባዎች ሰርተውለታል። በአፍሪካ በተለይ በምስራቅ አፍሪካ ተጽዕኖ ፈጣሪነቱና በሬጌ ሙዚቃ ስልት ምርጥ ሥራዎች ካሏቸው ሙዚቀኞች ተርታ ይሰለፋል። ብላቴናው ቴዲ ወደ ሙዚቃው ዓለም ብቅ ሲል የኢትዮጵያ ሙዚቃ አዲስ አቅጣጫ እንደሚይዝ ማንም አልጠረጠረም ነበረ። በ1993 ዓ ም የወጣው አቡጌዳ አልበም የቴዲን ስም በዓለም አቀፍ ደረጃ ናኘው። በወቅቱ በአልበሙ የተካተቱት ሰነበተች፣ ሐሊማ፣ ለማን ልንገረው የሚለው የፍቅር ዜማዎች በየመንደሩ ከፍ ብለው ተሰሙ። ቴዲ ፍቅርን ብቻ አልዘፈነም፣ ታሪክን፣ ጀግንነትንና ኢትዮጵያዊነትን በአዲስ መንፈስ አነቃቃ። እርሱ የነገሰው በዜማዎቹ ብቻ ሳይሆን በግጥሞቹ ጥልቀትና በድምፅ ቀለም ውበት ጭምር ነው። የቴዲ አፍሮ የጥበብ ጉዞ አልጋ ባልጋ አልነበረም። በ1997 ዓ ም የወጣው ያስተሰርያል አልበም ከዘፋኝነት ባለፈ የሀገርና የሕዝብ ትልቅ ድምፅ አደረገው። ያን ጊዜ የነበረውን ማኅበራዊና ፖለቲካዊ ውጥረት በሙዚቃ የገለጠበት፣ አንድነትና ይቅርታን የሰበከበት አልበም በኢትዮጵያ የሙዚቃ ታሪክ ከፍተኛ ተጽዕኖ ከፈጠሩ ሥራዎች ቀዳሚ ሆነ። ይሁን እንጂ ይህ ሥራው በመንግሥት ባለሥልጣናት ዘንድ እንደ ስጋት እንዲታይ ያደረገው።
ቴዲ በጥበብ ጉዞ በርካታ ፈተናዎችን አልፈዋል። ከእስር ቤት ቆይታ ጀምሮ የኮንሰርቶቹ መከልከልና በመንግሥት የመገናኛ ብዙሃን እገዳዎች መጣል ድረስ ከባድ ጫናዎች ደርሰውበታል። ነገር ግን በእያንዳንዱ ፈተና ውስጥ ሲያልፍ ይበልጥን እየተወደደ በሕዝቡ ልብ ውስጥ ያለው ስፍራም ይበልጥ እየጠነከረ መጣ። ይህ የሆነበት ምክንያት ቴዲ ሁልጊዜም ከራሱ ይልቅ ከሕዝብ ጎን መቆምን ምርጫው ስላደረገ ነው። የቴዲ አፍሮ ፈተና በፖለቲካ ጫናዎች ብቻ የተገደበ አይደለም። እርሱ የሀገር ታሪክንና የጀግኖችን ውለታ በዜማ በማስቀጠል ትልቅ ራዩ ጎራ የለየ የተቃውሞ ጀብም አጋጥሞታል። ቴዲ የኢትዮጵያን ባንዲራና የማንነት አርማዎችን ከፍ አድርጎ ሲዘምር የፖለቲካ ቡድኖችና የብሔር ፖለቲከኞች በተደጋጋሚ ጥቃት ሊሰነዝሩበት ቢሞክሩም የሕዝቡ ፍቅር ግን እንደ ጋሻ ከለላ ሆኖታል። ጥቁር ሰው የተሰኘው አልበሙ የአድዋን ድልና የአፄ ምኒልክ ጀግንነት በኢትዮጵያ ልብ ውስጥ እንደገና እንዲቀጣጠል አድርጓል። ኢትዮጵያ በተሰኘው አልበሙ ደግሞ ሀገራችን በወቅቱ በነበረችበት የብሔር ክፍፍልና ፖለቲካዊ ቀውስ ውስጥ ሆና የአንድነትና የፍቅር ድምፅ ሆነዋል። እንግዲህ ዛሬም ስለ ኢትዮጵያ ስለ አንድነትና ፍትሕ እያዜመ 50ኛ ዓመት ልደቱን በዛሬው ዕለት ሐምሌ 7 አክብረዋል። 50ኛ ዓመቱን ያከበረው ከኢትዮጵያ አልፎ በዓለም ክብረ ወሰኖችን የሰበረውን አዲሱን ዳስጣል የተሰኘው አልበሙን ለአድማጭ ባደረሰ ማግስት ነው። በውስጥ ያዘለቅሶ ሰዋችን ደርሶ አዲሱ አልበም በወጣ በጥቂት ቀናት ውስጥ ብቻ በሀገር ውስጥና በዓለም አቀፍ ደረጃ ታይቶ የማይታወቅ ታሪክ ሪከርድ ሰብሯል። በአፍሪካ ደረጃ በዩቲዩብ እና በተለያዩ የሙዚቃ መተግበሪያዎች ላይ በአጭር ጊዜ ውስጥ በሚሊዮኖች የሚቆጠር እይታና አድናቆት በማግኘት ቀዳሚ መሆን ችለዋል። በአልበሙ ውስጥ የተካተቱት ግጥሞች ጥልቀት ቴዲ በጥበቡ ላይ ምን ያህል እንደረቀቀ ዳግም አስመስክረዋል። የቴዲ ዘፈኖች ሁልጊዜም ከፖለቲካ በላይ መሆናቸውን የግጥሞቹን አጠቃላይ ይዘቶች በጥልቀት መመዘን ይጠይቃል። በዳስጣል አልበሙም በፖለቲካዊ ሙግቱ ብቻ ሳይሆን ሰላምን፣ አንድነትንና የሰው ልጅ ክብር ከፍ በማድረጉ በሚሊዮኖች ልብ ውስጥ ሰርጾ መግባት ችሏል። የቴዲ አፍሮ ከአድናቂዎቹ ባሻገር በሕዝብ ዘንድ ልዩ ፍቅር አለው። የ50ኛ ዓመት የልደት በዓል አስመልክቶ ከየአቅጣጫው የጎረፉ መልእክቶች ቴዲ አፍሮ የኢትዮጵያ ብሔራዊ ስሜት መጠበቂያ ምሰሶ አስብሎታል። ብዙዎቹ ቴዲን ሲገልጹት በመከራ ጊዜ የሚያጽናናን፣ በደስታ ጊዜ አብሮን የሚደሰት የጥበብ ልጃችን ነው ይላሉ። በእርግጥም ቴዲ ላለፉት 25 ዓመታት በእያንዳንዱ ኢትዮጵያዊ ቤት ውስጥ ሳይጋበዝ የገባ በሰርግም፣ በድግስም፣ በድልም በብሶትም አብሮ የዘለቀ ድምፅ ነው። ከትላንት እስከ ዛሬ የታየ እውነት ጊዜያትና መንግስታት ቢቀያየሩም በሕዝብ ልብ ውስጥ የሰረጸው የቴዲ መንግስት ግን ፈጽሞ የማይናወጥ መሆኑን ነው። ቴዲ አፍሮ በኪነ ጥበብ ጉዞ ውስጥ ትልቅ ተጽዕኖ የፈጠረው የእርሱ ሥራዎች ዘመናዊ ሽሬ መሆናቸው ነው። ከ20 ዓመታት በፊት የዘፈናቸው ዘፈኖች ዛሬም ድረስ አዲስ ሆነው ይደመጣሉ። ዛሬም ድረስ የሕዝቡን ስሜት የመወስቦስ አቅማቸውን አላጡም። ቴዲ የሚፈጥረው የባህልና የዘመናዊ ሙዚቃ ቅንጅቶች የሀገራችንን ባህላዊ መሳሪያዎች እንደ ማሲንቆ፣ ክራርና ዋሽንት ከዘመናዊ የሙዚቃ ቴክኖሎጂ ጋር ያዋሃደበት መንገድ የኢትዮጵያን ሙዚቃ በዓለም አቀፍ ደረጃ ከፍ እንዲል አድርጎታል። ቴዲ በጥበብ ሥራው ብቻ ሳይሆን በሕይወት ፍልስፍናውም ቢሆን ለብዙዎች አርአያ ነው ማለት ይቻላል። ከባለቤቱ ከአርቲስት አምለሰት ሙጬ ጋር ያለው ጽኑ ትዳርና ቤተሰባዊ ሕይወቱ እንዲሁም በተለያዩ ማኅበራዊና የበጎ አድራጎት ሥራዎች ላይ የሚያሳየው ተሳትፎ በሕዝብ ዘንድ ይበልጥ ተወዳጅና የተከበረ እንዲሆን አድርጎታል። ቴዲ ዝነኝነቱና ገናና ስሙን ለበጎ ነገር በመጠቀም የተቸገሩ ወገኖችን ለመርዳትና የሰላም መልእክቶችን ለማስተላለፍ ይጠቀምበታል። እንደ ሌሎች የጥበብ ሰዎች በየጊዜው በሚፈጠሩ ወጀቦች አለመወሰዱና ከወቅታዊ ዝንባሌዎች ይልቅ ሁልጊዜም ከዘላቂ የሕዝብና የሀገር ጥቅም ጎን መሰለፉ ትልቅ አርአያነት ነው። ግማሽ ክፍለ ዘመን ከጉርምስና እስከ ጉልምስና ጥበብን ማፍለቅ ከትላንት እስከ ዛሬ የሕዝብ ፍቅር አክሊልን ደፍቶ መኖር ቀላል አይደለም። ቴዲ አፍሮ ዛሬም እንደ ትላንቱ በወጣትነት ጉልበትና ስለ ኢትዮጵያ ከፍ አድርጎ ከማዜም አልቦዘነም። ወደፊትም እንደማይቦዝን ይታመናል። እኛም እንደ አድናቂዎቹ እንደ ሀገር ልጆቹ ለዚህ ታላቅ የጥበብ ሰው ረጅም ዕድሜ፣ ጤናና ተጨማሪ የስኬት ጊዜ እንዲኖረው እንመኛለን። የተሰበረውን የምትጠግንበት፣ የተከፋውን የምታስደስትበት፣ የታሪክ ቁስላችንን በዜማ የምታክምበት የጥበብ ምንጭህ አይድረቅብህ። መልካም 50ኛ ዓመት ይሁንልህ።
መልካም ልደት።